ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። በህዳሴው ግድብ ጉዳይ የናይል ወንዝ ውሃ ክፍፍል ውዝግብን ለአንዴና ለመጨረሻ ጊዜ ለመፍታት ግብጽና ኢትዮጵያን ማሸማገል በመግለጽ ትራምፕ ለጻፉት ደብዳቤ ግብጽ በሰዓታት ልዩነት ምላሽ ሰጥታለች። ጉዳዩ በቀጥታ የሚመለከታቸውና ይኸው ደብዳቤ በግልባጭ ይድረሳቸው የተባሉት ሱዳንና ኢትዮጵያ እየተጠበቁ ነው። የሱዳን አቋም ከግብጽ ስለማይለይ አሁን ተጠባቂ ሆነው የኢትዮጵያ ምላሽ ነው። ግብጽ ምን ብላ ይሆን? ይህንን አካተናል። ጠቅላይ ሚኒስትር አብይ በዓለም የተለያዩ ምክንያቶች መጣላቶች አሉ ሲሉ ተናግረዋል። ክብር፣ ነዳጅ እንዲሁም ቀይ ባህር የሚያጣላው አለ ያሉት ጠቅላይ ሚኒስትሩ ከእያንዳንዱ ግጭት እድል ማውጣት ነው የሚጠበቅብን ሲሉ ተናግረዋል። የሚጣሉ ካሉ ባካቸው አትጣሉ፣ ጥላ አያስፈልግም፣ ከተጣላቸውም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታድርጉት ብለን እንመክራለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳበት ግዛት ዙሪያ ጥብቅ ማሳሰቢያ ሰጥተዋል። በሰሞንኛው በስፋት የመነጋገሪያ አጀንዳ ሆነው በቆዩት ግዛቶች ዙሪያ ጄኔራሉ ምን ተናግረው ይሆን? ይህንንም አካተናል። የሕዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ በእነ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች በግል ስልካቸው ያደረጓቸው የድምፅ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፉ ጉዳያቸውን ለሚመለከተውን ችሎት አስታውቀዋል። በጉዳዩ ዙሪያ አቃቤ ሕግ ባቀረበው ክስ የስልክ ግንኙነት ጠለፋው በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በማስፈቀድ የተደረገ መሆኑን አመላክቷል። የአርቲስት ነጻነት ወርቅነህ ህልፈተ ሕይወትን አስመልክቶ ባሰራጨችው አንድ መረጃ ከበድ ያለ ነቀፋ የደረሰባት አርቲስት ገነት ንጋቱ ይቅርታ አድርጉልኝ አጥፍቻለሁ ስትል መልእክት አስተላልፋለች። ይህንንም እንመለከታለን። በሰሞንኛው መነጋገሪያ በሆነው እገታም አዲስ መረጃ ወጥቷል። በሚሊዮኖች የተጠየቀባቸው ታጋቾችን በተመለከተ ምን ተሰማ የሚለውንም እንነግራችኋለን። ቆይታቸውን እስከ ፍጻሜው ከኛ ጋር እንድታደርጉ በአክብሮት እየጋበዘን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ትራምፕ ለጻፉት ደብዳቤ የኢትዮጵያ ምላሽ እየተጠበቀ ነው። ግብጽ ድምጿን አሰምታለች። የታላቁ ህዳሴ ግድብ ድርድር በአፋጣኝ እንዲጀመር አድርጋለሁ፣ በአስተዳደሬ ቅድሚያ ከምሰጣቸው አጀንዳዎች መካከል አንዱ እንደሆነ መታወቅ አለበት በማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ ዙሪያ ግብጽ ድምጿን አሰምታለች፣ ምላሽም ሰጥታበታለች። በግብጿ ፕሬዝዳንት አብዱል ፋታህ አልሲሲ በኩል ነው ምላሹ የተሰጠው። እስካሁን ባለው ሁናቴ ደብዳቤው በግልባጭ ይድረሳቸው የተባሉት ሱዳንና ኢትዮጵያ ያሉት ነገር የለም። የውሃው ባለቤት በሆነችውና በተለይም ደግሞ ድርድር ይካሄድበታል የተባለው የህዳሴ ግድብ መገኛ የሆነችው ኢትዮጵያ ምላሽ በጥብቅ የሚፈለግ ነው። ትራምፕ ደብዳቤው ለሀገራቱ መሪዎች እንዲደርስ ከማድረግ ባሻገር በይፋ በማህበራዊ ትስስር ገጻቸው መረጃውን አጋርተዋል። ለአልሲሲ የተጻፈው ደብዳቤ በግልባጭ ለኢትዮጵያ እንዲደርስ ከማድረግ ጀምሮ በይዘቱም ለግብጽ ያደሉ አገላለጾችን ተጠቅመዋል። ድርድሩም በአጠቃላይ የትራምፕን ደብዳቤ ይዘት በተመለከተ የኢትዮጵያ መንግስት ምላሽ ተጠባቂ ሆኗል። ግብጽ ደስ ብሎኛል በማለት በሰዓታት ልዩነት ለትራምፕ ምስጋና አቅርባለች። አስቀድሞ ለፕሬዝዳንት አልሲሲ ድረስ የተባለው የፕሬዝዳንት ዶናልድ ትራምፕ ደብዳቤ ባለን ወዳጃዊ የግንኙነት መንፈስና አሜሪካ ለሰላም እንዲሁም ለግብጽ ህዝብ ደህንነት ሲባል በግብጽና በኢትዮጵያ መካከል ያለውን የናይል ውሃ ክፍፍል ጥያቄ በተመለከተ ለአንዴና ለመጨረሻ ጊዜ መፍትሄ ሊያገኝ በሚችልበት ሁናቴ የቀደመውን ድርድር ዳግም ለማስጀመር ዝግጁ ነኝ ይላል። እኔና የኔ ቡድን አባላት የናይል ወይንም የአባይ ውሃ ጉዳይ ለግብጽ ምን እንደሆነ በጥልቀት እንረዳለን ያለው ይኸው ደብዳቤ በዚህም ግብጽም ሱዳንም ሆነች ኢትዮጵያ ባላቸው የውሃ ፍላጎት ለወደፊቱ በውጤቱ ተጠቃሚ የሚሆኑበትን ድርድር እንዲካሄድ ማገዝ እፈልጋለሁ ብለዋል። ትራምፕ በዚሁ ደብዳቤያቸው አከል አድርገው አሜሪካ በቀጠናው ማንም ሀገር ይህንን የከበረ የተፈጥሮ ሀብት በግሉ ተቆጣጥሮ በመያዝ ጎረቤቶቹን የሚጎዳበት ሁናቴ እንዳይኖር ታረጋግጣለች ብለዋል። በትክክለኛ የቴክኒክ ኮሚቴ በኩል በሀገራቱ መካከል በሚደረጉት ግልጽና ፍትሃዊ ድርድሮች አሜሪካም በሀገራቱ መካከል በሚኖራት የትብብርና ቁጥጥር ሚና የናይል ተፋሰስ ሀገራት ፍትሃዊና ግልጽ የሆነ የመጨረሻውን ስምምነት የሚደርሱበትን ድርድር ያደርጋሉ የሚል እምነት አለኝ ብለዋል። መልካም የሆነ የድርድር አቀራረብም ግብጽና ሱዳን በድርቅ ወቅት ተገማች የሆነ ውሃን እንዲለቀቅላቸው የሚያደርግና ኢትዮጵያን ብትሆን በቂ የሆነ የኤሌክትሪክ ኃይልን በማመንጨት ለሱዳንና ግብጽ የምትሰጥበት ወይንም የምትሸጥበት ሁናቴም ይኖራል ብለዋል። ትራምፕ በደብዳቤያቸው መጨረሻ አስተዳደራቸው ቅድሚያ ከሚያስባቸው ጉዳዮች መካከል የህዳሴው ግድብ አጀንዳ አንደኛው መሆኑን ተናግረዋል። ከግድቡ ጋር የተፈጠረው ውጥረት በኢትዮጵያና ግብጽ መካከል ጦርነት እንዲፈጠር የሚያደርግበት ሁናቴ አይኖርም የሚል ተስፋ አለኝ ብለዋል።
ደብዳቤው በግልባጭ ይድረሳቸው የተባሉት ፕሬዚደንት ታዬ አጽቀሥላሴ፣ የተባበሩት አረብ ኤምሬቶች ፕሬዚደንት መሐመድ ቢን ዛይድ አልናህያን እንዲሁም የሳዑዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን አልሳውድና የሱዳኑ የሉዓላዊ ሽግግር ምክር ቤት ፕሬዚደንት አብዱል ፋታህ አልቡህራን እንዲሁም የግብፁ ፕሬዚደንት አብዱል ፋታህ አልሲሲ ናቸው። የሳዑዲና የተባበሩት አረብ ኤምሬቶች መሪዎች ይኸው ደብዳቤ በግልባጭ ይድረሳችሁ የመባሉ ጉዳይ ግልጽ ይሆን አይደለም። እስካሁን ባለው ሁናቴ ደብዳቤው በቀጥታ የተጻፈላት ግብፅ ምላሽ ሰጥታለች። ምላሹን የሰጡት የግብፁ ፕሬዚደንት አብዱል ፋታህ አልሲሲ መሆናቸውን የሐራም ኦንላይን ዘገባ ያሳያል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የኢትዮጵያ መንግስት ስለ ጉዳዩ ያለው ነገር የለም። ከተጣላችሁም ለቀይ ባህር መሆን አለበት። ጠቅላይ ሚኒስትር አብይ አህመድ በዓለም በተለያዩ ምክንያቶች መጣላቶች ወይንም ግጭቶች አሉ ሲሉ ተናግረዋል። ክብር፣ ነዳጅ እንዲሁም ቀይ ባህር የሚያጣላው አለ ያሉት ጠቅላይ ሚኒስትሩ ከእያንዳንዱ ግጭት እድል ማውጣት ነው የሚጠበቅብን ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት የፋይናንስ ምርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎች ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ነው። ከትናንት በስቲያ ሐሙስ ጥር 7 ቀን 2018 የተካሄደው ይህ ኮንፈረንስ በኢትዮጵያ በመካሄድ ላይ ያለው የኢኮኖሚ ማሻሻያ የተገመገመበትና የመጪው ጊዜ መልከታ የቀረበበት መድረክ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ የኮንፈረንሱ አካል ሆኖ በተሰናዳው የሰዓት ዳር ወግ ክፍለ ጊዜ ካወያዩ የኢትዮጵያ ልማት ባንክ ፕሬዚደንት ዶክተር ኢሳያስ ካሳ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ይህን ተከትሎ ለጠቅላይ ሚኒስትር አብይ ጥያቄ ካቀረቡ ተሳታፊዎች መካከል የሲቢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ የሆኑት አቶ ዘመዴነህ ንጋቱ ይገኙበታል። በዓለም አቀፍ ኢንቨስትመንት አማካሪነታቸው ይበልጥ የሚታወቁት አቶ ዘመዴነህ ተነባቢው የአሜሪካው ኒውዮርክ ታይምስ ጋዜጣ ከቀናት በፊት በአስተያየት አምዱ ላይ ባወጣው ጽሑፍ ላይ ተመስርተው ነው ጥያቄያቸውን ያቀረቡት። ጋዜጣው በቬኔዙዌላና በኢራን የተከሰቱ ወቅታዊ ጉዳዮችን ሩሲያ በቅርቡ ወደ ዩክሬን ካስወነጨፈችው ሚሳኤል ጋር በማዳመር ዓለም በትርምስ ውስጥ ናት፣ በቀጣይ የሚመጣው ምንድር ነው በሚል ጥያቄ የአምስት ጸሐፊያንን አስተያየት አስተናግዷል። ከጸሐፊያኑ አንዱ የሆኑት ብራዚላዊው ማቲያስ ስፔክቶር የደቡባዊ ዓለም ሀገራት አንድ ቡድን ፈጥረው አሁን ያለውን ትርምስ እንደሚገዳደሩ ተንብየዋል። የደቡባዊ ዓለም የሚባለው በዋነኝነት በአፍሪካ፣ በላቲን አሜሪካና በእስያ የሚገኙ በማደግ ላይ እንዲሁም በዝቅተኛ የእድገት ደረጃ ላይ ያሉ ሀገራትን ለመግለጽ የሚውል መጠሪያ ሲሆን የደቡባዊ ዓለም ሀገራትን ጉዳይ ያነሱት አቶ ዘመዴነህ ኢትዮጵያ ወደ አንድ አቅጣጫ የመወገን አካሄድ ባትከተልም ከአሜሪካ በኩል ግፊት እንዳለ አመላክተዋል። የአቶ ዘመዴነህን ጥያቄ ወሳኝ ሲሉ የጠሩት አብይ አንተም እንደምትገምተው ሙሉውን ዘርዝሬ አልመልሰውም ሲሉ ምላሻቸውን ጀምረዋል። ከውጭ የሚመጣን ሀብት ለመጠቀም እስከ መጨረሻ ማድረግ ያለብን ነገር ካለ እናድርጋለን ያሉት ጠቅላይ ሚኒስትሩ ኢንቨስትመንትም በሚመለከት ደቡባዊና ምዕራባዊ የሚባል ክፍፍል ያለ አይመስለኝም ሲሉ አስተያየታቸውን አጋርተዋል። አንድ የሚባል ደቡብና ምዕራብ ብቻ ሳይሆን አንድ ኤክስ የሚባል ሀገር ያለ አይመስለኝም። በዚህ ሀገር ውስጥ ከፍተኛ የሆነ የፖሊሲ የአመለካከት ክፍፍሎች አሉ ሲሉ ተናግረዋል። በእነዚያ ሁሉ ክፍፍሎች ውስጥ የኔና የአንተ ስራ እየገቡ ጥቅም መውሰድ ነው። የሚጣሉ ካሉ ባካችሁ አትጣሉ፣ ጥል አያስፈልግም፣ ከተጣላችሁም ለቀይ ባህር መሆን አለበት፣ እንዲሁም በባዶ አታድርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ አገር መጣላቱ ካልቀረ ብለን እንመክራለን ሲሉ ጠቅላይ ሚኒስትሩ ተደምጠዋል። አንዳንዱ ነዳጅ ያጣለዋል፣ አንዳንዱ ክብር ያጣለዋል፣ አንዳንዱ ነገ ማን ይቀድመኛል የሚለው ያጣለዋል፣ አንዳንዱ ቀይ ባህር ያጣለዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው ሲሉ ጠቅላይ ሚኒስትሩ አከል አድርገዋል። ዓለም ስትከተል የቆየችውን እውነታ በማጠየቅ የእርሳቸው መንግስት እየተገበረ ያለውን ሀገር በቀል እሳቤ አድንቀዋል። አንደኛው የዓለም ጦርነት ይባላል፣ ሁለተኛው የዓለም ጦርነት ይባላል። ዓለም ማን ነው? እኛና ጅቡቲ አልተዋጋንም። የነርሱ ጦርነት የዓለም ጦርነት፣ የነርሱ ረሃብ የዓለም ረሃብ፣ የነርሱ እድገት የዓለም እድገት፣ የነርሱ ምቾት የዓለም ምቾት፣ እነርሱ ጋር ያልሆነው ነገር ግን ሁለተኛ ይሄ ነው የዓለም እውነታ ብለዋል። ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለ ነው ሲሉ አብይ ተናግረዋል። ጠቅላይ ሚኒስትሩ በሌላ የኮንፈረንሱ ተሳታፊ ለቀረበላቸው ጥያቄ ምላሽ ሲሰጡ እግረ መንገድ በጨረፍታ ለማሰብ እንዲሆናችሁ በማለት ከሰሞኑ የዓለም ሁኔታ ጋር የተያዘ ጉዳይ አንስተዋል። ጂኦፖለቲክሱ የሚያስፈራ ነው፣ ዓለም እየተናጠች ነው፣ እንደው ይህ መናጥ ምን ያመጣብን ይሆናል በሚል ለቀረበው ጥያቄ ጠቅላይ ሚኒስትሩ የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም፣ ዓለም ሰላም በነበረችበት ሰዓት ግን ምን አድርገችልን ነው መልሱ መሆን ያለበት። ምን አደረገችልን? ሳትናጥ ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነርሱ በላይ መጨነቅ የለብንም ሲሉ አብይ ከኮንፈረንሱ ተሳታፊዎች ሳቅ ያስከተለ ምላሽ ማግኘታቸውን ኢትዮጵያ ኢንሳይደር ዘግቧል። የጀነራሉ ማሳሰቢያም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአማራና በትግራይ ክልሎች ይገባኛል ጥያቄ በሚነሳበት ግዛት ዙሪያ ጥብቅ ማሳሰቢያ ሰጥተዋል። በሰሞንኛው በስፋት የመነጋገሪያ አጀንዳ በሆኑት አወዛጋቢ ግዛቶች ጄኔራሉ ማሳሰቢያ አሰምተዋል።
ሌተናል ጄኔራል ታደሰ ወረደ በሽረ እንዳስላሴ ሃይማኖታዊ በዓል አከባበር ላይ ባሰሙት ንግግር በጸለምት ያለው ልምድ ትግራይን እንድትሸነፍ የሚያደርግ ሴራ ሆኗል ሲሉ ተደምጠዋል። ታደሰ በሰላም ስምም ቢሆን አስተዳደሩ የተፈናቀሉ ዜጎች እንዲመለሱ ለማድረግ ጥረቱን አጠናክሮ ይቀጥልበታል ብለዋል። በአማራና ትግራይ ክልሎች በራያ ጠለምት እንዲሁም ወልቃይት የግዛት ይገባኛል ውዝግብ ውስጥ እንደሚገኙ ይታወቃል። ሌተናል ጄኔራል ታደሰ ወረደ በጽህፈት ቤታቸው ባለፈው ወር በተሰራጨ መልእክት ጦርነት ለማስቀረት ብለን ግዛታችንን አሳልፈን አንሰጥም ማለታቸው ይታወሳል። አዲስ በሰጡት ማሳሰቢያም እዚህ መልእክታቸው ላይ አጽንኦት ሰጥተዋል። ይህ የጄኔራሉ ማሳሰቢያ የተሰማው በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ የወልቃይት ጠገዴ ሁመራ ዞን ኃላፊዎች በሰሜኑ ጦርነት ከአካባቢው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል ሲሉ ከተናገሩ በኋላ ነው። አምባሳደሩ ከትናንት በስቲያ በሁመራ ከተማ ተገኝተው በጎበኙበት ወቅት ከዚህ ዞን የተፈናቀሉ ዜጎች ደህንነታቸውና ክብራቸውን ባስጠበቀ መንገድ በቂ መረጃ ኖሯቸው በፈቃደኝነት ወደ ቀያቸው ሊመለሱ ይገባል ብለዋል። አሜሪካ ተፈናቃዮችን ለመመለስ ለሚደረጉ ጥረቶች ድጋፍ ለማድረግ ዝግጁ መሆኗን አምባሳደሩ አረጋግጠዋል። ሆኖም ተፈናቃዮችን የመመለሱን ሂደት በዋነኝነት መምራት ያለበት የፌዴራሉ መንግስት ነው ያሉት አምባሳደር ማሲንጋ የትግራይና አማራ ክልል መንግስታት ድርሻ እንደሚኖራቸውም ጠቆም አድርገዋል። አርቲስቷ ይቅርታ ጠየቀች። የአርቲስት ነጻነት ወርቅነህ ህልፈተ ህይወትን አስመልክቶ በዩቲዩብ ቻናሏ ላይ ባሰራጨችው መረጃ ከፍተኛ የሆነ የህዝብ ቅሬታ የተሰማባት አርቲስት ገነት ንጋቱ ይቅርታ ጠይቃለች። በስፋት በማህበራዊ ትስስር ገጾች ላይ የተሰራጨው ተንቀሳቃሽ ምስል እንደሚያሳየው ከሆነ ውዝግቡን ያስነሳው አርቲስቷ በመረጃዋ መሃል ኮሜዲያን ደረጀ ኃይሌን ያስገባችበት መንገድ ነው። አርቲስት ገነት ለኮሜዲያን ደረጀ በደወለችበት ወቅት የቀጥታ ስርጭት ላይ ነበረች። ደውላም ስለ ነጻነት አሟሟት ደረጀን ስትጠይቀው ኮሜዲያን ደረጀ የቀጥታ ስርጭት ላይ መሆኑን እንዳላወቀ በመግለጽ የተፈጠረበትን ቅሬታ ገልጿል። ከዚህ ባለፈም አርቲስት ነጻነት የግል ሕክምና መረጃም ያለ ቤተሰብ ፍቃድ አየር ላይ እንዲውል ተደርጓል በሚል ቅሬታዎች ተሰምተውባታል። መረጃው በስፋት በተለያዩ ማህበራዊ ትስስር ገጾች የተሰራጨና በርካቶችም ድርጊቱ አግባብነት የሌለው እንደሆነ አስተያየታቸውን የሰጡበት ነው። ከዚያ በኋላም አርቲስት ገነት ንጋቱ ይቅርታ ይደረግልኝ፣ ትክክል አልሰራውም ስትል ይቅርታ ጠይቃለች። በዚሁ መልእክቷ ለመላው ኢትዮጵያ ሕዝብና ለአድናቂዎቼ በሙሉ በትናንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። በዚህ ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቻለሁ። የእርሱን ሐሳብ ጨምሬ ማካተቴ መላው ኢትዮጵያ ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው ኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን ስትልም መልእክቷን ደምድማለች። የታገቱት ተለቀቁ። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ስራ ላይ የነበሩ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞችን አግተው መውሰዳቸው ተዘግቦ ነበርም። ታዲያ እነዚህ ሰራተኞች መለቀቃቸው ተሰምቷል። ከሳምንት በኋላም ታጣቂዎቹ ሰራተኞቹን የለቀቁት ምንም አይነት አካላዊ ጉዳት ሳያደርሱባቸው ነው። የግል ንብረታቸው ሞባይልና ሌሎች ቁሳቁሶች አልተወሰዱባቸውም። ሲለቀቁም የተከፈለ ካሳ የለም ተብሏል። በአሁኑ ሰዓት ሰራተኞቹ ወደ ከተማ እየተጓዙ ይገኛሉ ሲል ቢቢሲ የኦሮምኛ ቋንቋ አገልግሎት ዘግቧል። ታጣቂዎቹ ሰራተኞቹን የለቀቁት እየሰሩት ስላለው የኔትወርክ ማስፋፊያ ፕሮጀክት ካጣሩ በኋላ ስራው ለህዝብ አገልግሎት የሚሰጥ መሆኑን በመረዳታቸው እንደሆነ ዘገባው አመላክቷል። ቀደም ሲል አጋቾች ለመልቀቅ በሚሊዮን የሚቆጠር ገንዘብ ጠይቀው እንደነበር ቢገለጽም በመጨረሻ ግን በነጻ ተለቀዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ጠሊላ ታረፈ ሁኔታውን አስመልክተው ሲናገሩ ሰራተኞች የታገቱት ለአካባቢው የጸጥታ አካላት አስቀድመው ሳያሳውቁ ወደ ስራ በመግባታቸው ነው ብለዋል። ዞኑ የጸጥታ ስጋት ስላለበት አስቀድመው ቢነግሩን ኖሮ ጥበቃ ይደረግላቸው ነበር ሲሉም ተናግረዋል። ታጣቂዎቹ እገታውን የፈጸሙት የኢትዮ ቴሌኮም ሰራተኞች በአካባቢው ያለውን የቴሌኮም ሽፋን ለማሳደግ የሚያስችል ቴክኒካዊ ስራ በሚከውኑበት ወቅት ነው። የነ ክርስቲያን ታደለ የችሎት ውሎ የህዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ በእነ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች በግል ስልካቸው ያደረጓቸው የድምጽ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፉ ጉዳያቸውን ለሚመለከተው ችሎት አስታውቀዋል። በአማራ ክልል ባለው የጸጥታ ችግር በእነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተከሳሾች ብዛት 52 ነው።
አቃቤ ሕግ በተጠርጣሪዎች ላይ የተመሰረተውን የሽብር ክስ ያስረዱልኛል በሚል የሰው ምስክሮች የሰነድ ማስረጃ፣ የቪዲዮ ኦዲዮና የሰነድ ማስረጃዎችን በፍላሽ ያካተተ ገላጭ እንዲሁም የኤግዚቢት ማስረጃዎችን ጉዳዩን ለሚመለከተው ለፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት ማቅረቡን ኢትዮጵያ ኢንሳይደር ዘግቧል። በተከሳሾቹ ላይ ቀርበው የሰው ምስክሮችን ቃል አዳምጦ የጨረሰው ችሎቱ አቃቤ ሕግ ባቀረባቸው በሰነድ ማስረጃዎች ላይ ተጠርጣሪዎቹ አስተያየት እንዲሰጡ በትናንትናው ዕለት ቀጠሮ ሰጥቶ ነበረም። በዚህም ዕለት በአቃቤ ሕግ በማስረጃነት ከቀረቡት መካከል የተከሳሾች የስልክ ልውውጥ እንደሚገኝበት የጠቀሱት ተከሳሾቹ አቃቤ ሕግ ባቀረበው የክስ ፋይል የመጨረሻ ገጽ ላይ በማስረጃነት የተያዘው የተከሳሾች የስልክ ግንኙነት ጠለፋ በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎትን በማስፈቀድ የተደረገ መሆኑን አመልክቷል ያለው ዘገባው ጉዳዩን የሚመለከተው ችሎት ጠለፋው የተፈቀደበት መዝገብ አስቀርቦ መመልከት እንደሚችል በክስ ፋይሉ ላይ ማስፈሩን አክሏል። ተከሳሾቹ በዛሬው ዕለት ባቀረቡት አቤቱታ ግን የስልክ ጠለፋው በፍርድ ቤት ትዕዛዝ መሰረት ስለመፈጸሙ እንዲረጋገጥላቸው በጠበቆቻቸው አማካይነት ለፍርድ ቤቱ ጥያቄ ማቅረባቸውን የተመለከተ ሲሆን ይህንኑ ጥያቄ አቶ ክርስቲያን ታደለና አቶ ዮሐንስ በያለው በራሳቸው አንደበት ለችሎቱ አሰምተዋል። የተከሳሽ ጠበቆች ከዚህ በተጨማሪ በአቃቤ ሕግ የሰነድ ማስረጃዎች ላይ ተከሳሾቹ የሚያቀርቡት የጽሑፍ አስተያየት ተጠናቆ በዕለቱ ለነበረው ችሎት እንዳልደረሰላቸው ለችሎቱ ገልጸዋል። በመሆኑም የስልክ ጠለፋውን የተመለከተ ትዕዛዝ ሲደርሳቸው አንድ ላይ አስተያየት እንዲሰጡበት ችሎቱ ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ጥያቄው የቀረበለት የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት ተከሳሾቹ በሰነድ ማስረጃዎች ላይ የሚያዘጋጁትን አስተያየት ጥር 19 ቀን 2018 ዓ.ም እንዲያቀርቡ ተለዋጭ ቀጠሮ መስጠቱን ኢትዮጵያ ኢንሳይደር ዘግቧል። የስልክ ጠለፋውን በተመለከተ ግን ትዕዛዝ በሚደርሳቸው ጊዜ ተከሳሾቹ አስተያየት እንደሚሰጡበት ነው የታወቀው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።